ቸር አባት እግዚአብሔር ሆይ ደግመን እናመሰግንሃለን ስለተሰጠን እድል። እግዚአብሔር ሆይ ስለረዳህን ስላገዝከን በእውነት እዚህ መሆን ለኛ መልካም ነው። በፊትህ ስንሆን ደስ ይለናል ጌታ ሆይ። ከኛ ይልቅ ደግሞ አንተ ደስ ይልሃል። እናመሰግንሃለን ጌታ ሆይ። ደግሞ ቃልህን ልንካፈል በዚህ አለን። የቃልህ ፍቺ ይብራልን። የምታበራ አንተ ነህ። በፈለግከው መንገድ ትጠቀማለህ። እግዚአብሔር ሆይ ዛሬ እኔን ተጠቅመህ ደግሞ ከኔ በላይ ቅዱሱ መንፈስህ ቃልህን ያብራልን። ይሄ ሁሉ ሲሆን ክብር ለአንተ ብቻ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እነዚህ አሁን ያነሳኋቸው ሁለት ሐሳቦች ይቅርታና ምህረት በመጽሐፍ ቅዱሳችን ውስጥ አይ ቲንክ በጣም ማዕከላዊ የሆነ ስፍራ ያላቸው ይመስለኛል። በብሉይ ኪዳንም በአዲስ ኪዳንም እንደዛ ናቸው እና እንደምታውቁት እግዚአብሔር ከሰው ጋር ያልተቋረጠ ግንኙነት እንዲኖረው ያደረገው ምህረቱ ነው። ሌላ እኮ እንጥራ ቢባል ምንም ነገር መጥራት አንችልም። ብዙ ጊዜ ቃል ኪዳን እንላለን እንደዚህ እንላለን፣ ግን ቃል ኪዳን ኢፌክቲቭ የሚሆነው ሁለቱም አካላት እስከጠበቁት ድረስ ነው። እና ሁለቱ አካላት መጠበቅ ካልቻሉ በቃ ፈርሷል፣ ስምምነቱ ፈርሷል። አሁን ምድር ላይ እንኳን የምንፈራረማቸው አንዳንድ ውሎችን ስናይ ከውስጣቸው አርቢትሬሽን አለ። ማለት አንዱ ህግ ግጭት ቢነሳ አለመስማማት ቢኖር እንዴት ነው የሚዳኘው ይላል እና ሁሌ አጥፊው ይቀጣል እና ከዛ በኋላ ጥፋት የተደረገበት ፈቃደኛ ከሆነ ነው የሚቀጥለው። ስለዚህ ከእግዚአብሔር ጋር ያለን ቃል ኪዳን ምንም እኩል እንኳን እንሁን ቢባል ማለት ነው። እኩል እንኳን እንሁን ቃል ኪዳን ሲገባ በእኩል ደረጃ እንኳን አይደለንም፣ ግን እንደው ለጨዋታው ድምቀት እኩል እንሁን ብለን ብንጀምር ኦልሬዲ ያን ቃል ኪዳን እኛ ስንሽር ነገር ተበላሽቷል። ስለዚህ ምንድነው የሚሆንልን ከተባለ የእግዚአብሔር ምህረት ነው። ምህረቱ ከሌለ ባዶ። በብሉይ ኪዳንም በአዲስ ኪዳንም ያንን እናያለንና እግዚአብሔር ያሳየን ያልተቋረጠ ምህረት የዘላለማዊ ፍቅሩ ማሳያ ነው። በቃ እንደምትወደን በምን ታሳየናለህ ቢባል እግዚአብሔር ሳያችሁ ደስ ይለኛል ብቻ አይደለም የሚለው፣ በቃ እየማረ እየደገፈ ያኖረናልና ታውቃላችሁ። በመጨረሻም የሰማይ በሮች የተከፈቱልን በዚህ ነው። ጌታ ኢየሱስ ክርስቶስ እኮ በምንም መለኪያ መምጣት አይገባውም። እንደው እውነት ሐቃቁን ስንነጋገር ለምን ብሎ ይመጣል? ምንም ሰዎች ዲፔንደብል አይደለንም። ኢየሱስ ክርስቶስ መጥቶም እንኳን አይደለንም፣ ግን በዛ ማንነታችን ውስጥ ጌታ ኢየሱስ ክርስቶስ መጣና የሰማይ በሮች ተከፈቱልን እና ይሄን ስናስብ ሌላ ምንም ነገር የለንም። ታስታውሳላችሁ? አንድ በጣም ደስ የምትለኝ ጥቅስ አለች፣ አነብላችኋለሁ። በሰቆቃወ ኤርምያስ ላይ ሁላችንም እናውቃት ይመስለኛል። ምዕራፍ 3 ከቁጥር 21 ጀምሮ እንደዚህ ይላል። ይህችን በልቤ አኖራለሁ፣ ስለዚህ እታገሳለሁ። ኤርምያስ ነው የሚለው ታውቃላችሁ። ኤርምያስ አልቃሻው ነብይ ነው የሚባለው እና በእግዚአብሔር ፊት በቃ በጣም ብዙ ጥያቄ ይዞ የቆመ ነው። በተለይ ሰቆቃወ ኤርምያስን ስታነቡ እሱን በደንብ ታገኛላችሁ። እና በመሃል ላይ በዛ በንግግሩ መሃል እችን በልቤ አኖራለሁ። ምንድን ነው ታኖረው? ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው ታማኝነትህ ብዙ። በቃ እችን አረሳትም እና በቃ ልወድቅ ስል እችን በልቤ አኖራለሁ። እግዚአብሔር እኔን የያዘበት መያዙ በእኔ ላይ የተንጠለጠለ አይደለም። ክርስትናን በጣም የተለየ የሚያደርገው አንዱ እሱ ነው። የኛ ጉዳይ እኛ ላይ አይደለም። ለዚህ ነው እምነት ብቻ የሚጠበቅብን እንጂ የኛ ጉዳይ እግዚአብሔር ላይ ነው የተንጠለጠለው፣ ምህረቱ ላይ ነው። ሌሎች አማልክት በሙሉ ለሰው የሚሰጡት የቤት ስራ አለ። ኢንፋክት እግዚአብሔርም የፍቅራችን መገለጫ የሆነ የሚሰጠን የቤት ስራ አለ። ግን ኢቭን ድነትም እንኳን ማለት ነው ድነትም እንኳን ሰው እጅ ላይ ነው ያለው። እንትን ካረክ በዚህ ከወጣሽ በዚህ ከገባሽ ይሄን ካመጣሽ ይሄን ካስገባሽ። የሚገርመው እኮ በጣም ብዙዎቹ እንደሱ እንኳን ተብለው መጨረሻዬስ እንጃለ ልድንም ትችላለህ ላድንም ትችላለህ። እና እሱንም ያውቀው ባለቤቱ ነው። እኛ ግን መሬት ተቀምጠን
ነገሮች ሁሉ ተበላሽተው እያሉ ምን ዘምረው መዝሙር አለን። እኔ ያልጠፋ ነው ከሱ የተነሳ ዛሬ የደረስነው በራሳችን ጉዳይ አይደለም። ስለዚህ ነገ በእኛ እጅ አይደለም። ኤርሚያስ እንደሱ ይላል። ይሄን አስበን ከተነሳን እንግዲህ ይቅርታ መጠየቅም ሆነ ምህረት ማድረግ የክርስቲያን ካራክተር ይሆናል ማለት ነው። የተለወጠ ሰው ባህሪ ይሆናል ማለት ነው። መጽሐፍ ቅዱስ ላይ በተለየ ሁኔታ እግዚአብሔርን ያስደመሙት ሰዎች አሉ። አንዳንዶቹ በእምነታቸው፣ ሌሎቹ ባላቸው የምህረትና የይቅርታ ልብ እግዚአብሔርን በጣም ያስገረሙታልና አንዱ እግዚአብሔር እንደ ልብ ያለው ብዙ ጊዜ የምንጠቅሰው ሰው ዳዊት ነው። ንጉሥ ዳዊት የዳዊትን ታሪክ ባጠናችሁ ቁጥር በጣም የሚገርም የይቅርታ ልብ ያለው ሰው ሆኖ ታገኙታላችሁ። በጣም ሌሎችን ለመማር ስስ ነው፣ ቅርብ ነው። ይሄ መራር ሰው አይደለም። ራሱም ሲያጠፋ እግዚአብሔርን ለመጠየቅ ወደ ኋላ የሚል ሰው አይደለም። በጣም አይኮፈስም በእግዚአብሔር ፊት። ታስታውሳላችሁ ዳዊት በጣም አደገኛ ጥፋቶች የሚያጠፋባቸው ጊዜያት ነበሩ እና እነሱን ካጠፋበት አንዱ ለምሳሌ እስራኤላውያን በሙሉ ወደ ጦርነት ሄደው የሚሄዱበት ሲዝን ነበር ይላል እንደውም መጽሐፍ ቅዱስ። እና እዛ ሄደው እያለ ዳዊት ግን ለምን እንደቀረ አናውቅም፣ ብቻ ቤት ቀርቶ ነበር። እና ቤት ቀርቶ እያለ ወደ ደጅ ወጣ፣ ወደ ምናልባት ቴራስ ላይ ወጥቶ ይሆናልና ሲያይ አንዲት ሴት ያያል። ጎረቤት ነች። ባይዞ አንዱ የገረመኝ ነገር ድሮ ንጉሥ ጎረቤት አለው። በእውነት እንትን አይደለም፣ ብቻውን አይደለም። ስለዚህ አሪፍ ለመሆን ለብቻ መኮፈስ አያስፈልግም ማለት ነው። ኢንፋክት አውቃለሁ አሁን ከሴኩሪቲም ከምንም አንፃር እንደዛ መሆን ሊቸግር ይችላል። ግን ቢያንስ እዚህ ያለን ንጉሥ ስላልሆነ እኛ ከጎረቤት ጋር እንድንኖር ማለት ነው። እና ዳዊት ጎረቤቱን አያት አንዲት ሴትና ወደዳት። አያውቃትም ነበር ይሆን ከዛ በፊት አላውቅም። እና ወንጀል ሰራ ብቻ ታውቃላችሁ። ያችን ሴት ወደ ቤቷ መጣ። ደግሞ የሚያሳዝነው ነገር ባሏ ጦር ሜዳ ሄዷል። ዳዊት የቀረበት ጦርነት ማለት ነው። እና ከዛ በኋላ ያረገውን አረገ። ከዛ ሴትዮዋ መልእክት ላከችበት። ባይዘ ምን አይነት ሲምፕል የሆነ ላይፍ ይኖር እንደነበር ማለት ይሄ ጥፋቱ ምናምን እንዳለ ሆኖ ግን ልክ ቡና ጠጡ እንደሚባል ሰው ትልክበት ነበር ማለት። አረ ጉድ ሆነናል ብላ በቀደም ለታውን ጉዳይ አስታውሳ እና ዳዊትን የምታረገውን አርግ ብላ ስትልክበት ታውቃላችሁና ዳዊት ሞከረ። የመጀመሪያ ያደረገው ነገር ሊያድበሰብስ ነው እና ሰውየውን ከጦር ሜዳ አስመጣውና በቃ ቤት ሂድ ቤተሰብንም ጠይቅ ምናምን ሲል እኔ አለ በጣም ምርር ያለ እስራኤልን የሚወድ ሰው ነው። ህዝቡን የሚወድ እኔ በጭ አላረገው። የአንዳንድ ሰው ለሀገሩ ያለው ፍቅር በጣም የሚገርም ነው። እና የሱ እንደዛ ነው። እኛም ጋር አሉ አንዳንድ ሰዎች ምላችሁ ጥሩ ነው በቃ ከተሰጠው ሰው ማለት ነው። እኔ በቃ ሀገሬ እንትን ሆና ድፍት ብል የሚሉ እንደሱ አይነት ሰው ነው። እና እቤት ግባ አልገባም። ዳዊት ግድ የለም 2 ቀን ኧረ በጭራሽ እና ዝም ብሎ ደጅ ያድራል ሰውየው። እና በኋላ ዳዊት አደገኛ ወንጀል ሰራ፣ የበለጠ አስገደለው። ባጭር ቃል ታውቃላችሁ፣ ታስታውሳላችሁ አለ። እና ልብ በሉ እሱን አስገድሎታል። ሴትዮዋ አርግዛለች። እግዚአብሔር አይቷል። ነብዩ ናታን መጣና ዳዊትን በራሱ መንገድ ተናገረው። ሌላው የሚገርመው የዛን ዘመን ነቢያት በጣም የሚገርሙ ናቸው። ንጉሱን መጥቶ ቀስ ብሎ በፈሊጥ ቃል ተናግሮት አንተ ነህ ሲል ምንም እሱም አይፈራም፣ ንጉሱም እንዴት ትደፍረኛለህ ምናምን አላለም።
ባይዘው የነቢያት አንዱ ማሳያው መጽሐፍ ቅዱስን ስናነብ እውነትን ቦልድሊ ነው የሚናገሩት እንጂ ነብይ እንትን ስልክ ቁጥር በጠራ አይደለም። አሁን እኛ በዚህ ዘመን የምንቸገረው እሱ ነው። የእንትን ስልክ ቁጥር የተጸለየበት ዘይት ምናምን የለም፣ የተጸለየበትም ዘይት የለም የሚባል መጽሐፍ ቅዱሳዊ አይደለም። ኦነስትሊ በዘይት ይጸለያል መጽሐፍ ቅዱስ which is right። እቺን ሁለት ነገር እንዳይምታታባችሁ በአዲስ ኪዳን ተብሏል። ከናንተ ማንም የታመመ ቢኖር የቤተክርስቲያን ሽማግሌዎች ወደሱ ይጥራ። የቤተክርስቲያን ሽማግሌዎች ደግሞ ዘይት ቀብተው ይጸልዩለት፣ ጌታም ይምረዋል፣ ኃጢአትም ሰርቶ እንደሆን ይሰረይለታል። እዚህ ጋር አሁን የተጸለየበት ዘይት የሚባል አለ የለም። ዘይት ላይ ይጸልዩ። የትኛው በቃ ቤት የተገኘ የትኛው ምንም የተለየ ቡትል የለም እንትን የሚለው እዚህ አሁን ተሰልፈን እንደውም አለ የምንገዛው። እንደውም ሰው ሲታመም የቤተክርስቲያን ሽማግሌዎች ናቸው እሱ ቤት ሄደው የሚሰለፉት። ምን ሰባት ሆነ ግር ስትል አሁን አንዳንዱ ኮንዶሚኒየም አይችልም ተሰልፈን ነው ገባው እንጂ ተሰልፈን እንትና ነብይ እውነትን ይዞ ሲቆም ነው። ናታን እንደሱ ነው። እውነትን ይዞ ዳዊትን ሞገተው። ልነግራችሁ እንኳን የፈለኩት እሱኛውን አይደለም። ዳዊት ያን ጊዜ ወደቀ እግዚአብሔር ምርር ብሎ አለቀሰ። እንደውም መዝሙር 51 ያን ጊዜ የዘመረው ሳይሆን አይቀርም ይባላል። ታውቃላችሁ መዝሙር 51 በጣም የእንትን መዝሙር ነው፣ የልቦ የተሰበረ ሰው መዝሙር ነው እና ሲያጠፋ ጥፋቱን ለመሸከም አይፈራም። ይፋት መጽሐፍ ቅዱስ ምን ይላል? ኃጢአቱን የሚሰውር አይለማም፣ የሚገልጣት ግን ምህረትን ይቀበላል። እና በጣም አንዱ የልቡ ንጽህና መግለጫ እሱ ይመስለኛል። እግዚአብሔርን ኢምፕረስ ያደረገው ነገር እና ዳዊት ካለፈ ኦልሞስት 1000 ዓመት ሊጠጋ ሲል ወደ 950 960 ዓመታት በኋላ የእግዚአብሔር መንፈስ እንደገና አስታውሶት እንደ ልቤ የሆነ ሰው የእሴይን ልጅ ዳዊትን አገኘው። እናንተ ዝም ብላችሁ ብታስቡት የቸርች አባል ቢሆን እንደሱን የምንለው ይመስላችኋል? ዳዊት እኮ እንደውም እኛ ጋማ ቢሆን ምንድነው ንጉስ ነኝ ብለን ነው እንዴ አላበዛውም እንዴ ብለን መንፈሳዊነታችን የሚመጣብን ዳዊት ሲመጣ እንጠቅሳ እሱ ቤርሳቤን እንትን አድርጉ በእናትህ እዚህ ሰው አይገርም ሲዘል እንትን አይመስልም? የሰው እንትን እያደረገ እንላለን። እግዚአብሔር ግን ደሱ አላለውም። ቢኮዝ እግዚአብሔር ልብን ያያል። ዳዊትን ልብ ሲያየው በእግዚአብሔር ፊት በጣም የከበረ ነው። በቃ በእግዚአብሔር ፊት ድፍት ለማለት ደስ ሲለው ብቻ ያን ቀን ብቻ አይደለም፣ ያዘነ ቀን ብቻ አይደለም። ትዝ ይላችኋል። ደስ ያለውም ቀን በእግዚአብሔር ታቦት ፊት ሲዘል ልብሱ ይሄ ንጉስነት ልብሱ የወደቀ ጊዜ ትዝ ይላችኋል። ሜልኮል በጣም ተበሳጨች እና ዳዊትን ተቸችው። አንተ እንደ ንጉስ አትሆንም ምንድነው አሁን እንዲህ መዝለል ብላው። ምን አይነት እንደዘለለ በርግጥ አላውቅም፣ ግን ዘሏል። የሆነ አይነት ዘሏል። ልብሱ እስኪወድቅ ድረስ ሆኗል። እና ዳዊት የመለሰው መልስ አንድ በጣም ጀንትል ከሆነ ሰው የምትጠብቁት አለ እንዴ አንቺ ሜልኮልም እኮ በቃ እሷ የንጉስ ልጅ ነች ታውቃላችሁና ለምዳለች። አሁን ነገስታት ለምሳሌ ሲበሉ ምናምን የሚባል ነገር እኮ አለ። አሁንም እኮ አለ ኤቲኬት አለ፣ ቴብል ኤቲኬት ምናምን ይባላል። ዝም ብለው እንደኛ ባገኙበት ጉንጭ አይበሉ። እውነቴን እኮ ነው። አሁን ለምሳሌ የእንግሊዝ ንግስት የነበሩት ኩዊን ኤሊዛቤት የነበሩ ጊዜ ታውቃላችሁ ሲሄዱ እኮ ቀበሌው ነው የሚንቀሳቀሰው። እሳቸው ከአንድ ሀገር ሌላ ሀገር ሲሄዱ እንደ ተራ ሰው እንዳይመስሏችሁ። አንድ ጊዜ ሳነብ አንድ ትሪፓቸው በአቨሬጅ 22 ሚሊዮን የእንግሊዝ ፓውንድ ያስወጣል። ኤቭሪቲንግ በጥንቃቄ። ለምሳሌ 2 ጸጉር አስተካካዮቻቸው አብረዋቸው እንደሚሄዱ ታውቃላችሁ። አሁን ምን ሊያደርጉ ነው 2 ጸጉር አስተካካይ? የልብስ ፋሽን የዲዛይነራቸው እያንዳንዱ ልብስ የለቅሶ ልብስ ሳይቀር 2 ፒስ ይዘው ነው የሚሄዱ። ድንገት የሄድኩበት ሀገር ለቅሶ ቢመጣ ብለው እና ሻንጣቸው ዝም ብሎ ሲጓዝ ነው የሚከርመው። እና እንትና እንደዛ ነው ያደገችው ሜልኮል። እና የንጉስ ልጅ ለምሳሌ እንዲህ አዘለም አይደረግም። ዳዊትን ተቸችው። እንዴት ትዘላለህ? አንቺ በቃ አንቺም የንጉስ ልጅ ነሽ፣
እኔና አንቺ እግዚአብሔርን የምናይበት መንገድ አንድ አይደለም። እኔ ንጉስ ነኝ፣ ግን ተነጥቆ ነው የተሰጠኝ። ከአባትሽ ነጥቆ የሰጠኝ እግዚአብሔር ነውና እግዚአብሔር ጋር ሲመጣ ንጉስ አይደለሁም፣ ተቀባይ ነኝ። እና እሱ ልብ በጣም በእግዚአብሔር ፊት የከበደ ነው። ለንስሐም ቅርብ የሆነው ለዚህ ይመስለኛል ዳዊት። እና እንደሱ ነው ምህረት ያደርጋል። ታስታውሳላችሁ፣ መጠየቅ ብቻ አይደለም እንዳልኳችሁ፣ ዳዊት ሲምርም እንደዛው ነው። የዳዊት ቀንደኛ ጠላቱ ሳኦል ነው። ትዝ ይላችኋል። ሳኦልን ሸሽቶ እኮ ዳዊት የሚሄድበት ሲጠፋው ፍልስጤም ሄዷል። በቃ እናንተ ፍልስጤም የምትሄድ ምን ማለት ነው? በጣም እኮ አሁን እንኳን ያን ያህል የመረረ ጎረቤት ብዙ ያለን አይመስለኝም። ግን አሁን በቀደመው ጊዜ አንድ ኢትዮጵያዊ ሸሽቶ ሶማሌ ቢገባ እንደማለት፣ ያውም ደግሞ ተራ ኢትዮጵያዊ ሳይሆን በጀት ሲጨፈጭፋቸው የነበረ የሚያውቁት ዋናቸውን ገሎ በጣም ከመጨነቁ የተነሳ በቃ ከሳኦል ፍልስጤም ይሻላል ብሎ የሚገርመው ሳኦልን ሲያገኘው ያለውን ላንብብላችሁ። በአንደኛ ሳሙኤል ምዕራፍ 24 ታሪኩ ያለው ከቁጥር 1 እስከ 22 ነው። ሁሉን አላነብላችሁም፣ እናንተ አንብቡት። እኔ ግን ጥቂት ላንብላችሁ። እንዲህም ሆነ ሳኦል ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዓይንጋዲ ምድረ በዳ አለ የሚል ወሬ ደረሰለት። ፍልስጤማውያንን አሳዶ ዳዊት ደግሞ የት እንዳለ ነገሩት። ሳኦልም ከእስራኤል ሁሉ የተመረጡትን 3000 ሰዎች ወሰደ። ዳዊትና ሰዎቹንም ለመፈለግ የበረሃ ፍየሎች ወደ ነበሩባቸው አለቶች ሄደ። ዳዊት 400 ሰው ነው ይዞ ሄደው እና ስንት ሰው ዘመተባቸው? 3000 ብጭቅጭቅ ላይ ያደረጓቸው እኮ ነው። የሳኦል ጥላቻ በዚህ ደረጃ ነው። እዛ ላይ ዳዊት ያን ያህል ኤክስፒሪየንስ አይደለም፣ ልጅ ነው፣ ወጣት ነው። እና ከሱ ጋር አብረው ያሉትም ያን የታጠቁ ምናምን አይደሉም። እሱ የታጠቁ ብቻ አይደለም፣ ታውቃላችሁ ምድረ በዳ ሆኖ ይርባቸው ሁሉ ነበርና 3000 ሰው የምትመዝላቸው አይደሉ። ያውም የተመረጡትን ምናልባት ኤሊት ፎርስ እንደምንለው አሁን ማለት ነው። በየሀገሩ ታውቃላችሁ የተለያየ አይነት ፎርስ አለ። ይሄ ለምሳሌ አሜሪካ ሲል ቲም የሚሏቸው አሉ፣ የማሪን ኮማንዶስ የሚባሉ አሉ። እኛ ሀገር ራሱ ምንድነው አሉ ምን ነበር የሚባሉት ሪፐብሊካን ጋርድ አይታችኋል። ከመኪና ከሚበር መኪና ላይ አሁን የሱ አይነት 8 ሰው ለኔ ብታሰማራ ዝም ብሎ ቢቆጣኝ እኮ ቁጭ ማለት ይችላል። እንደውም እኔ ፊዚካሊ ትልቅ ነኝ። አሁን ለናት ለዳዊትን እኮ እንደሱ ነው። በቃ ውርር ሊያረጉት መጡ እና በመንገድ ማጠገብ ወዳሉት የበጎች ማደሪያዎች መጣ። በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻቸው በውስጠኛው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላትህን በእጅ አሳልፌ ሰጠዋለሁ፣ በዓይንህም ደስ የሚያሰኝን ታደርግብሃለህ ብሎ እግዚአብሔር የነገረህ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ። ከዚያም በኋላ እንዲህ ሆነ፣ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄን የምጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። አሁን ምን ትለዋለሽ? ይሄን ሰውዬ ከዳዊት ሰራዊት ግማሹ መመለስ የለበትም። ጥቅስ እኮ አለው። ባይዘ ዚስ ዴይስ ያልተነገራቸውን ጥቅስ ጠቅሰው የሚዘርፉ እኮ ስንት አሉ። ያን ቀን ገሎት ቢሆን ኖሮ ይሄንን ጥቅስ ኮት እናደርግ ነበር፣ በእንትኑ ማለት ነው። ጠላትን በእጅ አሳልፌ ሰጠዋለሁ ተብሎ እንደተጻፈ ብለን እንጸልይ ነበር። አሁን ደሱ አንጸልይም። ለምሳሌ ማለት ዳዊት ትርጉሙን አስቀየረው። አይ ይሄ የተቀባ ነው፣ እንዴት ነው ጠላት የሚሆነው? እዚህ ጋር ብቻ አይደለም። ትዝ ይላችሁ እንደሆነ ሳኦልና ዮናታን አንድ ቀን ነው የወደቁት ጦር ሜዳ። ትዝ ይላችኋል። እና ዳዊት ሸሽቶ ባለበት አንድ ሰው እየበረረ መጥቶ ነገረው። ጠላትን
በቃ እንትን አለ ሲል አየኸው አለ። አዎ አየሁት። እንደውም ራሴ ነኝ የገደልኩት አለ። እሱ ሹመት ፈልጎ ነው። አዎ አፍ በራስ ላይ መስክር አለችና እግዚአብሔር የቀባውን ስትገድል ምንም አልመሰለም ብሎ ከጎኑ ያለውን አንዱን ሻለቃውን በል እንደምታረግ አድርገው አለው። ከዛ በኋላ ዜማ ዘመረ እንደዚህ ብሎ ኃያላን እንዴት ወደቁ። ምግብ አልበላ እየቀለደ አይደለም። እውነተኛ ምህረት ነው እሱን ማድረግ የሚችለው። እና ዳዊት በእግዚአብሔር ፊት በጣም የምህረት ሰው ነው። በቃ እኮ አገር ያሳጣው ሰው ነው። መግቢያ መውጫ ያሳጣው ሰው ነው። እርግጠኛ ነኝ ማናችንም እንደሱ አይነት ጉስቁልና አልደረሰብንም እዚህ ቤት ያለን። ቢኮዝ ቢደርስብን በዚህ ዘመን እዚህ ሀገር አንቀመጥም። መሄጃ መቀመጫ አሳጥቶት ፋይናሊ ግን ኃያላን እንዴት ወደቁ አለ። ሰው ምን ብሎ ተናገረ? ሳኦል እኮ እንደዚህ ሰነፍ እንደሚወድቅ መሞት ያለበት ጀግና እኮ ነበር። እዚህ ሜዳ ላይ መውደቅ የነበረበት ሰው አይደለም። አዝናለሁ ዮናታን፣ ለኔ ፍቅርህ ከሴት ፍቅር ይበልጥ ነበረ። በጣም ወድህ ወንድሜ። በህይወትም አንድ ነበሩ፣ በሰልፍም አንድ ላይ ወደቁ። ምን አይነት የምህረት ልብ! ምን አይነት ልብ! ባይዘወይ ዳዊት እንደሱ ማድረግ ከቻለ ሁላችንም ማድረግ እንችላለን በእግዚአብሔር ጸጋ። እኔ በጣም አስፈሪ ሰው ምለው ዛሬ ለዚህ ስብከት አለም ሁሌም በጣም አደገኛ ሰው ምለው ማን እንደሆነ ታውቃላችሁ? ይቅርታ ማድረግ የማይችል ሰው። እኛ ኮሌክቲቭሊም ይሄ ባህላችን ብዙ ኢንከሬጅ አያደርግም። ይቅርታም ብዙ ኢንከሬጅ አያደርግም። እንደውም አንዲት ግጥም አለች፣ እኔ በጣም ታቋት ይሆናል። የታገል ሰልፉ ግጥም ነች። ጠላት የመረኩት የምትለውን ታቋታላችሁ? እሺ እናንተ መጽሐፍ ቅዱስ ነው ባብላችሁ የምታነቡት፣ ግን እኔ በቃሌ ስለማቀው ልበልላችሁ። ጠላቴን መረኩት እንዲህ ስል፣ ጠላቴ ሆይ ደግ ከፍ በል ወደ ላይ እጅጉን ከፍ ከፍ፣ የወደክ ለታ አጥንትህ እንዳይተርፍ። ልክ ነው በላው ነው የምንለው። የሚገርመው ቸርችም ውስጥ ያው ከዚህ ማህበረሰብ የወጣን አይደል? ቸርችም ውስጥ ሌላ ኦልተርኔቲቭ ዲስኮርስ የለንም እና ኖርማል ነው። ይቅር አለ ማለት ኖርማል ሲሆን አደጋ ነው፣ አደጋ ነው ወገኖች። ይቅር ማለት ሲያቅተን በጣም በጌታ ፊት ጉልበት እንዲሰጠን መጸለይ ያለብን አንዱ ጉዳይ እሱ ይመስለኛልና ይቅር ማለት የማይችል ሰው አደገኛ ሰው ነው፣ በጣም አደገኛ ሰው ነው። ብዙ ሰዎች እንዳልኳችሁ አንዱ ጉብዝናችን የሚታየው አርቀን በመቆፈራችን ነው። አንድ ሌላ ግጥምም አይ ቲንክ እሱ መጽሐፍ ቅዱስ ላይ ቤዛ አድርጎ የተገጠመ መሰለኝ አንብቤ ያለው፣ አሁን ግን በቃሌ ትዝ አይለኝ። ብቻ ጉድጓድ ስትቆፍር ብዙም አታርቀው አንተ እንዳትገባበት የሚል። ለምን እንደሆነ ታውቃላችሁ? ይቅር አለ ማለት ጨለማን ተሸክሞ እንደመሄድ ነው። እሺ የጎዳህ ሰው እሺ ተጎድተህም ከሆነ የሆነ ቀን ጎዳ፣ አንተ እሱን አዝለህ የምትዞረው ምን ማለት ነው? በቃ እንደሱ እኮ ማለት ነው። ኢንቴንሽናሊም ይሁን አንኢንቴንሽናሊ ማለት አውቆም ይሁን ሳያውቅ ሰው ጎድቶ ይጎዳናል። እኛም ሰው እንጎዳለን። አንዳንድ ጊዜ ገጥሟቸዋል። የጎዳችሁ ሰው እንደጎዳችሁ ሁሉ አያውቅም። እናንተ እኮ አዝላችሁት እኮ ነው የምትዞሩት እና በስንት ዓመት በኋላ በቃ ተክዛችሁ ተብሰልስላችሁ ስትነግሩት ውይ እኔ እኮ አላወኩም፣ በእናትህ ይቅርታ አድርግልኝ፣ እኔ እኮ ስንት ዓመት እኮ በቃ ሳይሆን ተከተካለሁ። እኔ አሁን ሐኪም ስላልሆንኩኝ ብዙ መናገር አልችልም እንጂ ሐኪሞቹ የሚሉት አለ ሰው ሲያዝን መራር ሲሆን በሰውነት ውስጥ ጤነኛ ያልሆኑ የሚፈጠሩ አሌክስ እንዲህ ያለው። ስለዚህ ልክ ነኝ፣ እቀጥላለሁ። እንደሱ ደግሞ ሰው በጣም መራር ያልሆነ ደስተኛ የሆነ ሰው ደግሞ ጥሩ ነገሮች
ውስጡ ያመነጫል። የተሰራ ነው እንደሱ ነው የተሰራ ነውም ራሱ እና የመቀየራችን አንዱ ማሳያ ምንድነው? ይቅር ማለት ነው። ጌታ ኢየሱስ ክርስቶስ ሲያስተምር ታውቃላችሁ ይሄንን ዲስኮርስ ነው የቀየረው። በእስራኤላውያን መካከል ባይዘው በቀል በጣም ኖርማል እና እስራኤላዊ አይን ካጠፋ ጠብቆ አይንህን ያጠፋል፣ ከገደልክ ይገላል። እኛን መስለው ታውቃላችሁ። እኛ አሁን ወደ ኦልሞስት በሁሉ አቅጣጫ ሁሉም የየራሱን ማህበረሰብ እየጠራው እኛ የዋህ ነው ምና ይላል። የዋህ የሚባል የለም። እኔ ብዙ ጊዜ የማይገባኝ አብሮ ተባብሮ የሚኖረው የኢትዮጵያ ማህበረሰብ እኛ ተባብረን በቃ ሐቁን ፌስ ማድረግ አለብን እንዴ። ቆይ ክፍለ ሀገር ምናምን ሁላችን አይ ነው የአዲስ አበባ ልጆች ናችሁ፣ ግን ክፍለ ሀገር ስትሄዱ ለምሳሌ ምግብ ይሰጡናል። የክፍለ ሀገር ሰው ደግ ነው። መጀመሪያ ምንድን ነው የሚያደርጉት? ይቀምሱታል። የሚጠጣም ነገር ውሃ የሌለበት ጊዜ በተለይ ቅራሪ ነው ምናምን ብሎ በእጃቸው ምን እያሉ ነው? በቻይንኛ እኮ ያው መርዝ የለውም ማርፈ ብላ ነው እኮ የሚሉ። በሰላም ሀገር ያ ጥርጣሬ መሀላችን ካለ ጤነኛ ያልሆነ ነገር አለ ፒሪየድ። እሱ ይሄኛው ኢንዲኬተር ነው ማሳያ። እና ጌታ ኢየሱስ ክርስቶስ በአይሁድ መካከል ያ ስለነበር አዲስ አስተምህሮ ይዞ መጣ። ጠላቴን ምን ላድርገው? ይቅር በለው። ሰው ቢበድለኝ ስንቴ እስከ ስንቴ ነው? በቃ ዝም ብለህ 7 ጊዜ ነው አለ። 7 ቅዱስ ቁጥር ነው ብሎ አረ 7 ጊዜ 7ም ቢሆን 490 ጊዜ ማለት ነው አይደለም ጌታ ኢየሱስ ክርስቶስ። በቃ ሊሚት የለውም እያለ ነው። ሌላም እኮ በጣም ብዙ ነገር ይሄ የተራራው ስብከት በምንለው ታውቃላችሁ አይደል? እናንተ የተራራውን ስብከት ስትማሩ ነበር። ደግሞ አሁን ይሄን የማቅበት መንገድ አለ። ስትማሩ እንደቆያችሁ 28 ሳምንት ሙሉ አሁን ነብይ እንደሆንኩ ተቀበል እና ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። በቃ ይሄ ኖርም ነው። ጥላ አታፍርም። እንትናን ጠላዋለሁ ማለት እሱ እስከጠላ ድረስ ጥላው እኛ አሁን እንደምናደርገው ማለት ነው። እኔ ግን እላችኋለሁ። እሺ ምን ልትል ነው ደግሞ? ምን አዲስ ነገር ይዘህ መጣ? በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። ይሄው ነው አዲሱ ማህበረሰብ። እንደዚህ ነው። መጥላት የሚባል የለም። ሲያሳድዱን ጸልይላቸው፣ እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። እንደውም ልጨምርላችሁ፣ የሚወዷችሁን ብትወዱ ምን ዋጋ አላቸው? ኃጢአተኞችስ ይሄን ያደርጉ የለም ወይ? ምን የተለየ ነገር አረጋችሁ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታረጋላችሁ? አሕዛብስ ያን ያደርጉ የለምን? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። እንዴት ነው ፍጹም የምሆነው? ጠላትን ውደድ። ፍጽምና ጠላትን በመውደድ ይገኛል። እንግዲህ ኢየሱስ ነው ያለው ብላችሁ ፍጽምና ይሄ ዘላለም ሕይወት ጋር ምናምን አለም። ይሄ የካራክተር ግን ፍጹማን ሁኑ የሚለው በቃ ጠላትህ ከራበው ምና አብላው። ጳውሎስ ነው አለም ሮሜ ላይ ቢጠማ አጠጣው። ከዛ ለኛ በጣም ደስ የምትላለች ይህም በማድረግህ በአናቱ ላይ የእሳት ፍም ትከምራለህ። ስለዚህ ሌላው ነገር ቢያቅተን ለእሳቷ ብለን እንዲህ ትክትክ እንዲል ግን እንደሱ ነው የሚለው። ይሄ አዲሱ የኑሮ ስታይል ነው። ተሐድሶ ስንል እኮ ከተማ ብቻ አይደለም የሚታደስ። ከተማ ይታደሳል። እኛ እንደውም ጥሩ ምሳሌ ነን ከተማ እንደሚታደስ። ግን ለከሰው ይታደሳል። ሰው እንዴት ነው የሚታደሰው? አዲስ ማንነት ልክ ነብዩ ኢሳይያስ እንደጻፈ ጎርበት ባጣው መንገድ ይስተካከል፣ ደልዳላውን ጠማማው ይቅና፣ ለእግዚአብሔር ክብር ይዘጋጅ እና ድሮ እንደዛ ያልነበረው አሁን ወደዛ ማንነት ይመለስ እና ጌታ ኢየሱስ ክርስቶስ በሰማይ ላለ አባታችሁ ልጆች እንድትሆኑ ማድረግ የምትችሉት ይሄንን ነው። ሌላ ምንም የምታደርጉ የለም።
እና ጌታ ኢየሱስ ክርስቶስ ለተከተሉት ሰዎች በቃ ይሄው ነው አላቸው። ሌላ ምንም የለም። ጳውሎስም ሴም ቲንግ ነው ያደረገው። በሮሜ ላሉ ሰዎች ሲጽፍላችሁ ታውቃላችሁ፣ የሮሜን ክርስቲያኖች በአይናቸው አይቷቸው አያውቅም ነው የሚባለው። አንዳንዶቹ እንዲሁ በተለያየ ምክንያት ያውቃቸዋል፣ ግን እነሱን አያውቃቸውም፣ ቤተክርስቲያኗን አያውቃትም ነበርና አንዱ ይቅርታና ምህረት እጅግ አስፈላጊ ነው። በቃ እናንተ ይሄ አዲስ ማንነት ነው፣ አዲስ አስኳል ነው የሚላቸው። ሮሜ ምዕራፍ 12 ከቁጥር 13 ከ21 ያለው እንደዚህ ይላል፣ ቅዱሳንም በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። ኦኬ ይሄ ልክ ነው። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግ በራሱ ላይ እሳት ፍም ትከምራለህና። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ምን ይኸው ነው ጨዋታው፣ ይኸው ነው። እና ጠላትህን ውደድ። በቃ የሚገርማችሁ ዛሬ እንደገና ወደ በፊቱ ተመልሰን የሚቻል ይመስላል በእኛ መሀል። ቤተ ክርስቲያን አንዱ የምታሳየው ነገር ለሌላው ሕዝብ የምናበረክተው ነገር ይሄ ይቅር ማለት የሚችል። ባለፉት ሰሞናት ስለ ፍቅር ስለምናምን ስንማር ነበር። የፍቅር አንዱ ማሰሪያው ምንድን ነው ከተባለ ይቅርታና ምህረት ነው። ፍቅር በደልን አይቆጥርም፣ የኃጢአትን ብዛት ይሸፍናል እንጂ እኮ ፍቅር እኮ ሁሌ በራሱ በቃ ግትር ብሎ እኮ አይቆምም። ሜንቴን እያደረግን ነው፣ እየጠገንን እየጠበቅን ነው የምናቆመው። እና እርስ በርሳችን ይቅርታን መለማመድ አለብን። እውነት እነጋገር ከተባለ ቸርች ውስጥ ኢትስ ኮመን ይቅር አለመባባል፣ ምንም እኮ አይገርመንም። አሁን ላይ በደጅ ያለው ንፋስ ነው ይዞን እየሄደ ያለው፣ እኛ ንፋስ ሆነን መሄድ ሲገባል። ውጪ ባሉት ዘንድ የተለመዱት ነገሮች ሁሉ ቤተክርስቲያን ውስጥ መጥተው አንዱ ሌላውን አታክ ሲያደርግ ኖርማል ነው የምንጠይቀው። እዚህ ጋር እንደተጻፈው እንኳን ጠላትህን ውደድ አይደለም፣ ያንተ ብሔር ያልሆነውን እንደፈለክ ካጎሳቁለው ኢዝ ኖርማል። አይኖ ቃለ ሕይወት እንደሱ አይደላችሁ ማቃለው ምላችሁ ይህን ትምህርት እስከጨርስ ድረስ እንደሱ አይደላችሁ እና ቬሪ ኖርም ምንም እኮ አይመስለንም። ይሄ ጤነኛ አይደለም ነው የምላችሁ፣ ጤነኛ አይደለም። ደጅ ያሉ ሰዎች መሄጃ አጥተው ነው፣ እኛም መሄጃ ብንሆናቸው ልክ በሐዋርያት ሥራ መጽሐፍ ላይ እንዳሉት ሰዎች የሚያሾፉባቸው ሰዎች በሐዋርያት መካከል ያለውን ነገር ሲያዩ ሹፈታቸውን አቆሙና ሄደው ተደበሉ እነሱ ላይ እና አብረዋቸው ይኖሩ ጀመር። ቅድም እኮ ሲቀልዱባቸው ነበር፣ ጉሽ ጠላ ጠግበዋል ምናምን ይሏቸው ነበረ። ሲያዩ ግን እነሱ ጋር የሌለ ትችት ቢኖርም ምን ቢኖርም የሚያረካ ህይወት እነሱ ጋር የሌለው ህይወት እነዛ የሚጸልዩ ሰዎች ጋር አለ። ስለዚህ ወደ እነሱ ለመጨመር አላመነቱም። ቤታቸውን ሸጠው ለመስጠት አላመነቱም። ለምን? አማራጭ ሆነዋል። እቺ ምድር የአማራጭ ያለህ እያለች ነው እየጮኸች ያለችው። መበጣበጡንማ መጠላላቱንማ አለ፣ በስፋት አለ። እኛ ጋር እንደሱ እንዳይሆን ነው ጌታ ኢየሱስ ክርስቶስ የሚያስተምራቸው። እንደሱ እንዳይሆኑ ነው እዛ ለነበሩ ሰዎች ይነግራቸዋል። አይ በቃ የአባታችሁ ልጆች መባል ከፈለጋችሁ ሌላ ሾርትካት የለውም። እኔን ድርሻ እወጣለሁ፣ እናንተን ድርሻ ተወጡ እያለ ነውና ጳውሎስ በሮም ላሉ ሰዎች ይሄን ነው የሚነግራቸው። ክፉን በመልካም አሸንፉ እንጂ በክፉ አትሸነፍ። ባይ ዘ ወይ ክፋትን ፈጽሞ ሊያሸንፍ እንደማይችል ታውቃላችሁ። ፈጽሞ አንድ ሰው ቢገልባችሁ መጥቶ 10 ሰው ብትገድሉበት አላሸነፋችሁም። የበለጠ ኃጢአተኛ ነው የሆናችሁት። ትሬት ኤሊሚኔት ያደረግን ይሄ ነገ እኛ ሀገር በጣም ብዙ የበቀል እንትኖች አሉ፣ የበቀል ባህሎች አሉ እና
ዛሬም ድረስ ማለት ነው መንግስት ባለበት ህግ ባለበት ሀገር እና ለምንድን ነው ሰው የሚበቃቀለው? ይሄን የምነግራችሁ ባይዘ ሪሰርች ሰርቼ ነው አሳትም ያለው ሪሰርች ሰርቼ ስለዚህ ትንሽ አውቃለሁ። ስለዚህ የ8 ዓመት ልጅ ይገላሉ። ለምን እንደሚገሉ ታውቃላችሁ? አድጎ እንዳይበቀል። ያልገባቸው የሆነ ዘመዱ የሆነ ቀን ያድጋል። እንቆጣጠር ከተባለ እንደሱ ነው። ቬሪ ኖርማል። የ8 ዓመት የ9 ዓመት የ10 ዓመት ልጅ መግደል ኢዝ ኖርማል። ገና ለገና አድጎ ይገለኛል ብሎ ታዲያ ከዚህ የበለጠ ፈሪ ሰው አለ? ባይዘው ይቅር ማለት የማይችል ሰው ከሰው ሁሉ አናሳ ፈሪ ነው። ምክንያቱም ይቅር የማይለው ዛሬ ይቅር ብየው ነገ ቢነሳብኝስ? በቃ ይነሳብህ ነገ። ስለ ነገ ያስታስባለህ። ዛሬን ይቅር በለው። በጣም የብዙ ሰው ችግር እሱ ነው። ስንቴ ይቅር ልበለው ከሆነ ሊሚት የለውም። ብዙዎቻችን የምንቸገረው እሱን ነው። እና ጌታ ኢየሱስ ክርስቶስ ይሄናልና ጳውሎስ ደገመው፣ በክፉ አትሸነፉ። ባይ ዘ ዌይ እኔ ጳውሎስ ይሄንን ሲል ለሱ በጣም ፐርሰናል ትርጉም ያለው ይመስለኛል። ታስታውሱ እንደሆነ የሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ሲወገር ልብሳቸውን ሳውል የሚባል ጎበዝ ስር አስቀምጠው ነበር። እሱ ፊደል የቆጠረ ስለነበር ቆይ ለዚህኛ አለን ብለው ብዙም ያልተማሩት ሄዱ ይመስለኛል። ዝም ብዬ ነው እኔ ነኝ እንደሱ ይመስለኝ። እና ቆሞ አይቷል። ያው ከዳር ስትሆኑ ለማየት ግው እያደረጉት ይጸልይላቸዋል። ጳውሎስን በጣም ኢምፓክት እንዳደረገው የምታውቁት ይሄ ሰውዬ አልተሸነፈም ማለት ጠላቱ እኮ ነው። እስጢፋኖስን አልገደሉትም። እነሱ የሚችሉትን መሳሪያ ሁሉ ይዘዋል። እስጢፋኖስ ግን ይቅርታ ነበረው ነፍሱ ውስጥ የታሰረ። ስለዚህ ጳውሎስ ነገራቸው። ቅድም እንዳሳየዋችሁ ዳዊት ይቅር ለማለት ምንም የማይፈራ ሰው ነበር። ምንም እኔ ዳዊት አንድ ጊዜ ብቻ ነው ያ የሰደበውን ሳሚ የተባለውን ሰው ለልጁ ለሰለሞን አውርሶት ሄደ። አደገኛ ነው እሱኛው በጣም። እኔ ምን አርጎት እንደሆነ አላውቅም። ወይል ማለትስ መሳደቡን ምናምን ይናገራል መጽሐፍ ቅዱስ፣ ግን እንዴት ልቡን እንዳደማው ቢኮዝ ከዛ የበለጠ ያረጉበትን ሰዎች ይቅር ማለት የቻለ ሰው ነው። እና ያልተጻፈ ይኖር እንደሆነ አላውቅም። ባይዞ የጳውሎስንም ልብ በጣም የሰበረ አንድ ሰው ነበር። ታስታውሳላችሁ? ወርቅ አንጥረኛው እስክንድሮስ ለጢሞቴዎስ ሲጽፍለት ከፋብኝ አለው። ምን እንዳደረገው አላውቅም። እና ግን ግድ የለም ጌታ እንደ ስራው ይመልስለት። እንዲሁ ልንገር ብዬ ለጨዋታው ድምቀት ነው እንጂ ጌታ እንደሚያደርግ ያርገው። መጽሐፍ ቅዱስ እኮ ተዋቸው ብቻ አይደለም የሚለው፣ ተዋቸው ብቻ አይደለም፣ መርቋቸው፣ ጸልዩላቸው፣ አብሏቸው። እኛ ታውቃለች በጣም ስንበሳጭ የምንላት ነገር አለች። እኔ ሁሌ ግዴ በቃ ጌታ ይባርከው ይሁን። ይህ ምንም በቃ ያኛው ስለማይቻል ግን በጠረባ እና አንዳንድ ሰው አስታርቃችሁ ታውቃላችሁ። እኔ እኮ በጌታ ፍቅር ወዶ ተይ የጌታ ፍቅር አለም የተጠየቅሽው በግል ፍቅርሽ ወይም በግል ፍቅር ትወደዋለህ። እኔ እሺ በቃ እናንተ ካላችሁ ከኔ እኮ በጌታ ፍቅር ወደዋል ኖ የጌታ ፍቅር ማወደ ነው የምትወደው። በጌታ ፍቅር ምን መንጠራራት ነው ዘውስጥ? እኔ ስጠየቅ በገለታ ፍቅር ትወደዋለህ ወይ? ይሄ ኤክሰርሳይዝ ልናደርገው የሚገባ ነገር ነው። እውነት ለመናገር አንዳንዶቻችን ኢቭን ሳናስበው የትኛው አእምሯችን ጋር እንደሆነ አላውቅም፣ ምሬ ያውቃል። ይሄኛው የሆነ ቦታ ታትሞ የሚቀር የተውነው የመሰለን ቂም እና ጥላቻ አለና ድንገት ግንፍል ብሎ የሚወጣ ኢንቴንሽናል ሆነን ለመስራት እሱ ላይ አስፈላጊ ከሆነ እኮ ኢቭን የባለሙያ እገዛ ያስፈልገናል።
ምክንያቱም አንዳንዱ ጉዳይ እንዴት እንደተጣበቀብንና እንዴት እንደምንላቀቀውም ከባድ ይሆናል። እኔ አንድ ታሪክ አውቃለሁ። አንድ በጣም ወዳጄ በጣም ጥሩ አገልጋይ ደግሞ እና በአስቸጋሪ ሁኔታ ነው ያደገው። ሲያድግና እንደዛ እንዲሆን ያደረገውን ሰው ያውቀዋል። አባቱን ያጠፋበትን ንብረታቸውን ከእናቱ የወረሰውን እያየው ነው ያደገው። እና ኢቭን የአባቱን መኪና ሲነዳ እያየ ነው ያደገው። በመሃል ጌታን ተቀበለ። ምን አለና ኢንፋክት ሊገለው ይፈልግ ነበር፣ ግን ጌታን ተቀበለና መግደል የሚባል አማራጭ እንደሌለ ያውቃል። ራሱን ሲመረምር እንደነገረኝ ያገኘው ነገር ይሄ ነው። በጣም በልቡ ውስጥ ያለ ከፍተኛ ጥላቻና በጣም ብዙ ጸልየዋል እና ደግሞም ትቶታል። በቃ ጌታ ያውቃል ብሎ ተፈቶ ማገልገል ጀምሯል። ለጉድ ፓርት እሱም እድሜው አደገ። ሰውየውም ጋር እንደ ድሮ አይገናኙም፣ ከተማም ቀይረዋል ምናምን። አት ሰም ፖይንት ድንገት ትልቅ ሰው ሆነ ብላችሁ ትልቅ ያንግ ኖ አደልት በደንብ 30 ምናምን ሆኖ ይሄን ሰውዬ ጋር ድንገት ፊት ለፊት ይገናኛሉ። ድንገት እንዳልኳችሁ የወዳጄ ጥሩ አገልጋይም ነው። ብቸኛ ያረኩት ሰውየው እንደሆነ ማጣራት እከሌ አልኩት። ዞር ሲል ለጌታ ክብር አንድ እና በጣም ተናዶ ስለመታው ሰውየው ራሱን ሳተ እና ሲነግረኝ እኔ እኮ ትቼው ነው እኔ ከየት እንደመጣ ሰይጣን ነው። እኔ ዝም ብዬ ሳስበው ሰይጣን አይመስለኝም። አንዳንዱ ጉዳይ ቴክኒካሊ በባለሙያ መወገድ አለበት። ቱዛት ሌቭል ነው የምለው እኔ እውነት ለመናገር እንደ ኢትዮጵያ አንዱ አደጋችን ይሄ በጣም የትሮማ ኦሪየንትድ የሆነ ፐርሰናሊቲ ዲቨሎፕ እያደረግን እንዳይሆን እፈራለሁ። ቢያንስ ቤተ ክርስቲያን ከሱ የጸዳ ልትሆን ይገባታል። ጌታ ኢየሱስ ክርስቶስ ታስታውሳላችሁ፣ ይቅር በላቸው እያለ ሲሄድ እኮ ደስ እያለው አይደለም። የመጨረሻ ቀን እኮ ብትወድስ ይቺ ጽዋ ከኔ ትለፍ እያለ ነው ኢየሱስ ክርስቶስ የጸለየው። ግን የአንተ ፈቃድ ይሁን እንጂ የኔ አይሁን። እናስ ሰቅለውት የመጨረሻ ቃሉ ምንድን ነው? ይቅር በላቸው። ስሜቱ ሳይሆን የገዛው ለእግዚአብሔር ያለው ልጅነት ነው። እና በሰማይ ላለ አባታችሁ ልጆች ትባሉ ዘንድ ምን አድርጉ? ይቅር በሉ። ዛሬ አንድ የምተውላችሁ ቻሌንጅ እሱ ነው። በጣም ቀላል እንደሆነ በጣም እንደጨረሰው ሰው አይደለም ማወራችሁ፣ ግን መለኪያው ሰባኪ አይደለም። እዚህ ጋር የምንቆም ሰዎች ስላቃተን ለሌላ በዛ ኮታ እንዲኖር የመፍቀድ መብት የለንም። የምንታገልበት ጉዳይ ሊሆን ይችላል፣ ግን ደግሞ ቁጭ ብለን ራሳችንን ኢቫሉዌት ማድረግ አለብን። በቀኑ መጨረሻ በጌታ ቆይተን ግን ጌታ የሚያዝንበት አይነት ሰው ብንሆን በገዛ እጃችን ጸሎታችንን የምናበላሽ አቃላችሁ። በየዕለቱ የምንጸልየው ጸሎት አለ። እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን። ፍሊፕ እናርገው። እኛ የበደሉንን ይቅር እንደማንል በደላችንን ይቅር አትበለን። ያው እንደሱ እያልን አንጸልይም፣ ግን ያው ጉዳዩ እሱ ነው። በሌላ ንግግር ይቅር ካላለን ይቅር ይሄን እውነታ መጋፈጥ አለብን። እና አንዱ ቤተክርስቲያን ውስጥ ቻሌንጅ የሚያደርገን ነገር ጥላቻ ነው። ሁላችንም ላንሆን እንችላለን፣ ግን አለ የገዘፈ አለ። ሆነስትሊ ያ ባይሆን ኖሮ ሰዎች ያዩት ነበረ እና እየታየን አይደለም። አንለይም። ክርስቲያኖች ከሌሎች ሰዎች እየተለየን አይደለም። ብቸኛ የምንለየው ወደ ቸርች ስንገባ የዚህ ሰፈር ሰው ያቀናል ምናምን እና ከዛ ውጭ ግን ምንም በየቸርቻችን እንደሱ ልንሆን እንችላለን። እና ዛሬ አንዱ ማቀርብላችሁ ቻሌንጅ ይሄንን ሲሪየስሊ ልንሰራበት ይገባል። የሰማያዊ አባታችን ልጆች እንድንባል
ማለት ተሐድሶ ደጋግመን እየተናገርን እንዳለ ነው ከውስጥ የሚወጣ የማንነት መለወጥ እንጂ የተለየ ከደጅ መጥቶ የሚጣበቅብን ጉዳይ አይደለም። ከውስጥ የሚመጣ ነው። የውስጥ ማንነታችን ሲቀየር እነዚህ ካራክተሮች ይቀየራሉ። ቅድም ጌታ ኢየሱስ ክርስቶስ ተናግሮ ያነበብኩላችሁ እኮ የካራክተር ለውጥ ናቸው። ሐዋርያው ጳውሎስም የተናገረው እንደዛ የካራክተር ለውጥ ነው። መንፈሳዊነት እሱ ነው። ብዙ ጊዜ የምናምታታው የጸጋ ስጦታንና መንፈሳዊነትን ነው። መንፈሳዊነት የኛ መለወጥ ነው። እና አንዳንድ ጊዜ እዚህ የምንሰብክ ሰዎች ሰው ሲያዝንብን ምን ሆነ ነው ምናምን ሲባል እኔ አቲ ጌታ እኔ ሸክላ ደካማ ምናምን እላለሁ። እዚህ ጋር ከቆምኩ በኋላ አለመታየት አልችልም። እኔ የምሰጣት እውነተኛ የገጠመችኝ ምሳሌ አለ። እሱን ነግሬያችሁ ወደ ማቆም እመጣለሁ። እኔ በጣም ትዕግስተኛ ሰው እንደሆንኩ ነው ማቀው። መኪና ስነዳ ብቻ እኔ ጋር ተሳፈሩ ከየት እንደሚመጡ አላቅም የሆኑ ሌሎች ሁለት ሰዎች እና በተቻለኝ መጠን ራስን በመግዛትና በቅድስና ለመንዳት እሞክራለሁ። እና አንድ ቀን አንዱ በጣም አስቸገረኝ። በጣም ዲምናው እንዲያለና አሃ ነው እንቀዳደም ብዬ እኔም ዘውልል ስል ታየ። ሰላም ነው ፓስተር ይቅርታ አለኝ። ብላችሁ በቃ ውጣችሁ። አሁን እኔን ስላቃተኝ ግን አልፎ አልፎ ብትሳደብ ምንም አይደለም፣ አይሰራም። መለኪያዎቹ እኛ አይደለንም ልላችሁ ነው። እና ቅድም እንዳልኳችሁ አትየኝ አሁን ደግነቱ ሳልናገር ደረሰ በልቤ ብየዋለሁ። ግን ሳልናገር ራሱ ሰላም ነው ምናምን ይቅርታ ፓስተርዬ ብሎ ግን አሁን እኔን የሆነ ነገር ብዬስ ቢሆን ነው። እዚህ ጋር የቆምን ሰዎች እኔን ጌታኔ አይሰራም፣ እንተያያለን። መጽሐፍ ቅዱስ የሚለው እርስ በርሳችሁ ተያዩ። እንደውም ማለት ያለብን እስቲ አጠገብ ያለውን ፍጥጥ ብለህ የው ምናምን ነው ማለት ያለብን። ማለት እዚህ ማለት ያለ ነው። እና ጉዳይን ስጠቀልል አንዱ የሚያስፈልገን የሚመስለኝ ወገኖች በነፍሳችን የማንደሰትበት እግዚአብሔርንም ሰዎችንም ያሳዘንበት ነገር ፊልም እናረግ የጨለመብን የከበደብን ካለ በጌታ ፊት ደግሞ የተጎዱ ሰዎች ካሉ በእነሱም ፊት ይቅርታ ለመጠየቅ መፍራት የለብንም። ሰው እኮ ደካማ እንደሆንክ ይቆጥራል። ሳብቱዛም ቢኮዝ ሲሪየስ ጉዳይ ነው። የሰማይ አባታችሁ ልጆች እንድትባሉ ተብሎ ከተጻፈ ልጆች መባል የማትችሉበት ጉዳይ ሊሆን ይችላል፣ ሊያጎድል ይችላል ማለት እኮ ነው ትርጉሙ። ሁለተኛው ያሳዘኑንን ሰዎች አዝለናቸው አንክረም። በጭራሽ እንደሱ ያለ ነቀርሳ የለም። ሁሌ ያዘነ ሁሌ የሚል ሰው አንሆን። ጌታ ይረዳናል።